ሚዲያን መምራት ማለት ብሮድካስት ማድረግ አይደለም ባደራ የተሰጠን ነገር ውድ ነገር ህብረተሰብ መገንቢያ ሰላም መጠበቂያ የሆነ አንጥራ ሀብትን መጠበቅ ነው በኃላፊነት ባደራ መጠበቅ ነው ፐብሊክ ትረስት ነው የሚዲያ ኮሙኒኬሽን እና ናሬቲቭ ሊደርሺፕ ምን ማለት ነው ጋይድ ማድረግ ማለት ነው ምንድነው ጋይድ የሚደረገው መምራት የሚባለውን ነገር እንዴት እንደሚባል ለምን እንደሚባል መቼ እንደሚባል በማን እንደሚባል እና በምን ኮንሲኩዌንስ እንደሚነገር መምራት ማለት ነው so who is what is said how it is said why it is said when it is said by whom it is said and with what consequence ጋይድ ማድረግ እንደዛ በመሆኑም የሚዲያ ሊደር የሚመራው ስርዓትን ነው ሲስተምን ነው የሚዲያ ኢኮሲስተምን ነው ትርክቶችን ነው ዝምታን ነው ማኔጅ የሚያደርገው ምን መቼ ዝም ዝበል መቼ ሰንቲመንት ነው ስትራግልስ ነው ከራስ ጋር ስትራግል ያሉ ኤቲክስ ምናም ከሌላው ጋር ስትራግል ያሉ ፍትጌ ሶ ስድስት የሚመሩ ነገሮች አሉ እንመራው እንግዲህ ህዝብ እንመራለን ፕላትፎርም እንመራለን ሚኒንግ እንመራለን አቴንሽን እንመራለን ኢሞሽን እንመራለን ሚሞሪ አክሽን ኮንፍሊክት ስምንት ነገር ይመራል ከነዚህ ስድስቱ በጣም ሜጀር ናቸው ሶ ከሚኒንግ አንፃር እንዴት ነው ሜሴጅን የምትመራው እዚህ ላይ መልእክትን የምትመራው እና ዝም ብለህ ኢንፎርሜሽንን አይደለም የምታስተራጨው የኢንፎርሜሽኑን ሚኒንግ ኢንተርፕሬት አድርገህ ነው የሚሆነው ሶ ሚኒንግ ላይ ምንድነው የምንመራው የሜሴጁን የመልእክቱን አንኳር ነጥብ የመልእክቱን አውድ ፍሬሚንግ እና ድምጸት የታዳሚውን የህዝቡን የተደራሲውን አረዳድና ከዛ ያገኘው ቴካዌን ሶዚህ ላይ የመሪው ስራ የሚሆነው በውስብስብ ዓለም ውስጥ ግልጽነት እንዲፈጠር ማድረግ በእውነት መምራት ኖት ዊዝ ትሬንድ ነው የሚጠበቀው አቴንሽን የታዳሚውን ፎከስ አትኩሮት መምራት ሶ መጀመሪያ የማንንም ናሬቲቭ ሊደር የመጀመሪያ ስራ አቴንሽን ማግኘት ነው አቴንሽን ካገኘ በኋላ ደግሞ ያን አቴንሽን ዳይሬክት ኤቲካሊ ዳይሬክት ወደ የምትፈልገው ሶ የትኛው አይነት እዚህ ላይ ምንድነው የሚመራው የትኛው ትርክት ወድ ጠፋ ተቀበረ የትኛው ትርክት ጮኸ ጉዳዮቹ ድምጸቶቹና ተነሳሽነቱ የማን ድምጸት የማን ጉዳይና የማን ሞመንት የሚታይ ሆነ ሶ የሐላፊነት የመምሪያ የሚመራ በዚህ የሚዲያ ሊደር ሐላፊነትና ግዴታ ምንድነው ሶ ምንድነው ማተር የሚያደርገው ምንድነው አንገብጋቢው ጉዳይ ብሎ እሱን መለየት ነው ቫይራል የሚሆነው ምንድነው ሳይሆን ምንድነው አንገብጋቢው ጉዳይ አቴንሽን የህዝቡን አቴንሽን እና ማኒፑሌት እንዳይደረግ መከላከል ነው እኛ አቴንሽን ለኛ አቴንሽን ካልሰጠ ሌላ አቴንሽን ይሰራል ማኒፑሌት የሚያደርጉ ሜሴጆች ሐላፊነት የሌለባቸው እንትኖች ማለት ኢሞሽን በእያንዳንዱ መልእክት ከእያንዳንዱ መልእክት በስተጀርባ ያለ ምን ብለው የልብ ትርታ ነው ይባላል ናሬቲቭ ሊደር ማለት ኮሙኒኬሽን ሊደር ማለት ሚዲያ ሊደር ማለት ምንድነው የሚመራው ቲንኪንግ ነው አስተሳሰብን ነው የሚመራው አስተሳሰብን ከመምራት በፊት ደግሞ ምን ያስፈልጋል ፊዲንግ ያስፈልጋል ዩ ኒድ ፊዲንግ ሰዎች በአስተሳሰብ ኮኔክት ካረከው በኋላ ነው እንትን የምትለው አሜን በአስተሳሰብ ለመምራት መጀመሪያ ምን ያስፈልጋል ስሜትን መምራት ያስፈልጋል ስሜቱን ከመራው አስተሳሰቡን ትገራዋል ከዛ ውጭ አይሆንም ሶ እዚህ ላይ የሚመራው ነገር ምንድነው የመልእክቱ ተገቢነት የመልእክቱ ቀልብ ጋዥነት ኢነርጂን ኃይልህን የሞራል ኃይልህን ሞራላዊ ኃያልነትህን ተስፋ ሐዘኔታ ቁጣ እና ኬርን ነው የምትመራው ሶ ያመራል ዲዩቲ ምንድነው እዚህ ኢምፓቲን ሞቢላይዝ ማድረግ ሰዎች እንዲረዱት
ሀዘኔታን እንዳያዩት ሪአክት እንዲያደርጉት ሰማን ኢንስፓየር ማድረግ ነው ሞቢላይዝ የሚደረገው ሜሞሪ ማን ነው የሚታወሰው ማን ነው የሚረሳው እና በሚዲያና ኮሙኒኬሽን እና ናሬቲቭ እንትን ውስጥ ዛሬን እየመራ ቢሆን እንኳን እየመራ ያለው የዛሬን ታሪክ ነው የትላንትና አይደለም when you lead, even when lead now you are leading the history of today even the history of tomorrow the history of tomorrow ምን መጽሐፍ ብቻ አይታችኋል ስለ ፊውቸሩ the future history ስለ ነገ ስለሚሆነው ነገር ዛሬ ታሪክ መጽሐፍ ጀምሯል ናሬቲቭ ነው ሶ እዚህ ላይ ምንድነው የሚመራው የማን ስቶሪ የማን ትርክት ነው አርካይቭድ የሚሆነው መዝገብ ቤት ላይ የሚቀመጠው የማን ነው ኢሬዝድ የሚሆነው የሚጠፋው የማን ትርክት ነው አሻራ የሚሆነው ለሚቀጥለው ትውልድ የሚተላለፉት ሶ እዚህ ላይ ምንድነው የሚመራው ያመራር ኃላፊነት የትርክት ቀጣይነትን ማረጋገጥ ይጠይቃል የተረሱ የተዘነጉ በጣም ጠቃሚ ትርክቶችን ደግሞ ወደ መሃል ማምጣት ይጠይቃል አክሽን ድርጊት የሁሉም ሜሴጆች የሁሉም መልእክቶች የመጨረሻ ዓላማ የሁሉም መልእክቶች ዓላማ የመጨረሻ ሳይሆን ዓላማ አክሽን ነው ድርጊት ነው ሰዎችን የሆነ ነገር እንዲፈጽሙ የሆነ ድርጊት እንዲፈጽሙ የሆነ ለውጥ እንዲያመጡ ነው ብለው ተነስተው ሰላም ያስፈልገናል ብለው ሰላም እንዲያስከብር የማያደርግ ትርክት ሳይሆን ጩኸት ነው ዝም ብሎ ኖይዝ ነው ዝም ብሎ የሚጮህ ነገር ነው ሶ እዚህ ላይ የሚመራው ነገር ምንድነው የባህሪ ለውጥ ነው የሚመራው ነገር የጋራ ንቅናቄና ሶሊዳሪቲ ነው የሚመራው ነገር ሶ እዚህ ላይ ያመራር ኃላፊነት ምንድነው ሜሴጅ መልእክትና ትራንስፎርሜሽን እንዲናበብ ማድረግ ነው ኮሙኒኬሽን ወደ ሲቪክ ኢነርጂ ወደ ዘግነታዊ ኃይል መቀየር ማለት ነው ሁሉ ዜጎች የሚሰጥ ሶ ግጭትና ውስብስብነት የአዲሱ ዓለም እንትኖች ናቸው ግጭትን ማስወገድ አይቻልም you cannot avoid conflict ግጭትን መጠቀመው ወይም ትራንስፎርም ለማድረግ ግጭቱን አልፈው እንዲሄዱ እንዲሻገሩ ማድረግ ነው እንጂ ኮምፕሊትሊ ግጭትን ማስወገድ አይቻልም ሶ ምንድነው እዚህ ላይ የሚመራው የእውነት ጽንፈኝነት አለ በእውነት ጉዳይ ምንም አለመደ አሜን ፖላራይዝድ ትሩዝ ነው የምትመራው ትሩዝ ፖላራይዝድ ነው ነጭና ጥቁር ቀይና ምናምን ነው ፖላራይዝድ ነው ትሩዝ ሶ ይሄን እውነት ነው ኮንፍሊክትና ኮምፕሌክሲቲ ኮንፍሊክትና ኮኦፕሬሽን ነው የምትመራው ኢቲካል ዳይለማ አለ ኢቲካል ዳይለማ እንዳይ ግልጽነት እንዲፈየ የኢቲካል ክላሪቲ እንዲመጣ ማለት ነው ያለው ትርክቶች ምናምን ሴንሲቲቭ ናቸው በጣም አደገኛ ስለሆነ ናቸው ሶ ያመራር ኃላፊነት ምንድነው እዚህ ላይ ኃላፊነትም ስብዕናንም ኢንቴግሪቲንም ሪስፖንሲቢሊቲ ኢምፓቲንም ያሰብክለት ምን ያልክለት ምን ማለት ነው ማሰብ ምናምን ግን ወደ እሱ ድንበር መግባት አይደለም ለምን ኢምፓቲ ኮኔክሽን ይፈጥራል ታመጣዋለህ ወደ አንተ ሶ ኢምፓቲ እና ኢንቴግሪቲ እንት ማለት lead with courage እና ወኔ ይኑርህ ግን ሀዘኔታ lead with courage and compassion ማለት ሶ የማይታዩ የሚዲያ አመራር የናሬቲቭ አመራር ኮሙኒኬሽን አመራር ጠቃሚ አለባያን ምንድናቸው ሳይለንስ ነው አንደኛ ዝምታ ያልተነገረው ዝም የተባለበት ጉዳይ ምንድነው ዝም በማለታችን ምን ኪሳራ ደረሰብን ኮስቱ ምንድነው ሲምቦል ምስሉ ሜታፈሩ ፍሬሙ ምንድነው ያንን ጉዳይ ከጊዜ አንፃር እንዴት ይታያል ያንድ መልእክት አስቸኳይነት አጣዳፊነት መዘግየት ዝምታ ምን ይሆናል ድምጸቱ ምንድነው ማን ነው የሚናገረው ማን ነው ያልተነገረው ማን ነው የማን ድምጽ ነው የተሰማው የማን ድምጽ ያልሰማው ገፈቱ ምንድነው ኮንሲኩዌንሱ ያንተ ትርክ ኖርማላይዝ ለማድረግ የሚፈልግ የተለመደ ለማድረግ የሚፈልግ ቅቡልና ንቡር ለማድረግ የሚፈልገው ምንም ነው ትርክት የትኛው ነው ቻሌንጅ ማድረግ የሚፈልገው ተግዳሮት ማስገባት የሚፈልገው የትኛው ነው ኢግኖር የሚያደርገው እንዳልተፈጠረ እንደሌለ ነው የሚቆጥረው የሚፈልገው የሚዲያ አመራር ኮሙኒኬሽን እና የናሬቲቭ አመራር
በጣም አስቸጋሪ ነው ግን ደግሞ በጣም ጠቃሚ ሳክሪድ የተባረከ ነው ለምን የናሬቲቭ አመራር የትርክት የሚመሩ ሰዎች የባህል የኮንሽስነስ እና የጋራ ግልጽነት ጠባቂዎች ናቸው ስለሆነ ሚዲያ የሚመራ ኮሙኒኬሽን የሚመራ ናሬቲቭ የሚመሩ ሰዎች አንድ ነገር ሳያቃልሉ ኦቨር ሲምፕሊፋይ ሳያረጉ ከሚገባው በላይ ሳያቃሉ ግልጽ እንዲሆኑ ይጠበቃል በጉዳይ አረዳዳቸው ፈጣን እንዲሆኑ ይጠበቃል ደንታቢስ ፈጣንነት ሳይሆን አደጋን የሚያስከትሉ ጥንቃቄና ፈጣንነት ነው ኦነስት መሆን ይጠይቃል ግን የሚጓዱ ሳይሆኑ ማለት ሶ የናሬቲቭ የኮሙኒኬሽን እና የሚዲያ አመራር በህዝብ በአደባባይ ላይ በትክክለኛ በነገሩ እየተካሄደ ባለበት ወቅት እና የራስ የሆነ ሽልማትና እርግማን ሊያመጣ የሚችል ነገር መምራት ማለት ነው ማለት ሶ የሚዲያ ኮሙኒኬሽን እና ናሬቲቭ ሊደርሺፕ 3 ደረጃ አለው ፐርሰናል አለው የራስህን ኦርጋናይዜሽናል የተቋምህን ሶስተኛው ሲስተሚክ ስርዓታዊ ሆነ ያገር የዓለም ሶ የግል የሚባለው ያንተን ድምጽ ያንተን ታማኝነት ሞራል ኮምፓስህን እንደምትመራው ኦርጋናይዜሽናል ሲሆን ተቋማዊ ሲሆንስ የብራንድህን ታማኝነት የተቋምህ የኮሙኒኬሽን ባህል እና የትርክት እንትኖች ቫልዩስ ነው ሲስተሚክ የሚባለውስ ሚዲያ ኢኮሲስተም የሚዲያ ስርዓቱ ፐብሊክ በህዝብ እንደረጉ ሰጣ ገባች ውይይቶች የባህል ትውስታ ስብክ ትርክቶችን ይመለከታል ኮሙኒኬሽን መምራት ማለት ሚዲያ መምራት ማለት ናሬቲቭን መምራት ማለት የስልጣኔ ደም ፍሰትን እንደመምራት ማለት ነው ሶ የስልጣኔ አመራር የሚዲያ ኮሙኒኬሽን እና ናሬቲቭ ሊደር ሲሆኑ ዝም ብሎ ስቶሪ ቴለር ብቻ ሳትሆን ምን ሆነው የሚኒንግ እና የሚሞሪ የትርጉም የፋይዳ እና የትውስታ መሪ ነው ማለት ሶ ሚዲያ ሊደር መሆን ማለት መጮ ማለት አይደለም በጥልቀት እና በታታሪነት ሰው መሆን ማለት diligently deeply and it's about being deeply and diligently human final expression invisible የማይታየውን empire መምራት ነው in the empire of ideas media leaders are kings but only those who lead with consciousness will be remembered with honor በሐሳቦች empire ላይ ሚዲያ የሚዲያ አመራር ማለት በሐሳቦች ኢምፓየር ላይ የነገሰ ንጉስ ነው ንጉሶችና ንግስቶች ወይ እንደናቸው ግን በታማኝነት በኃላፊነት የሚመሩት ብቻ ናቸው በክብር በትልቅነት የሚታወሱት ይያለ ነው ሶ የሚዲያ መሪስት ሆኑ ፕላትፎርም እየመራችሁ አይደለም ሳንገጽ እየመራችሁ አይደለም ጉዳዮችን ፍሬም እያደረጋችሁ አይደለም የሚዲያ መሪስት ሆኑ ፕላትፎርም ማኔጅ እያደረጋችሁ አይደለም ርዕሰ አንቀጽ እየጻፋችሁ አይደለም ኢሹዎችን ፍሬም እያደረጋችሁ አይደለም የሚዲያ አመራር ሲሆኑ ትውልዶችን እየቀረጻችሁ ነው ፍትህን እያቋቋማችሁ ነው ውጥንቅጥና ችጋርን እንዳይመጣ እየተከላከላችሁ ነው በተነገረውና ምን ነገር በሚገባው ማከል ድልድይ እያበጃችሁ ነው ሁሉም ነገር መሪ ይፈልጋል ሚዲያ ግን የበለጠ መሪ ይፈልጋል leadership matters everywhere but in media it matters more የሚዲያ አመራር የሚዲያ ናሬቲቭ እና የኮሙኒኬሽን አመራር ውጤታማ አመራር በጎደለበት ሁኔታ ውድቀቱ ሁሉም ቦታ ላይ መልቲፕላየር ኢፌክት አለው ጥሩም ነገር ሲሆን ሁሉም ቦታ ነው ጥፋት ሙሉ ነው ለምንድን ነው ናሬቲቭ ጋይዳንስ በሌለበት ሁኔታ የሚዲያ አመራር በሌለበት ሁኔታ እውነት ትምምን እና ራዕይ ይፈራርሳሉ ሶ
ዋናው ነገር ምንድነው? አመራር የትም ቦታ ያስፈልጋል። ፖለቲካ፣ ትምህርት፣ ኢኮኖሚክስ፣ ጤና አጠባበቅ፣ ቴክኖሎጂ ላይ ያስፈልጋል። ሚዲያ ኮሙኒኬሽን እና ናሬቲቭ ላይ ግን በጣም ወሳኝ ነው፣ መተኪያ የሌለው ነገር ነው። ለምንድነው? ሚዲያ ምን ስለሚያደርግ ነው? ሚዲያ የሚወስነው የጤና አመራሩ ቅቡልነት ያለው መሆኑን፣ የጦርነት አመራሩ ቅቡልነት መሆኑን፣ የሁሉንም አመራር ሌጂቲመሲ ይወስናል፣ ቅቡልነትን ይወስናል። የትኛው ድርጊት ነው በህዝቡ ዘንድ መረዳትን የሚለው? የትኛው ድርጊት ነው ሰው የትኛውን ድርጊት ነው የሚረዳው? የትኛውን ድርጊት ነው አልቀበልም የሚለው? የትኛው ድርጊት ነው የሚያስታውሰው? የትኛው ድርጊት ነው የሚረሳው የሚለውን ነገር ይወስናል። ትምምን እንዲገነባ ወይ እንዲፈርስ ያደርጋል። በዛ ምክንያት የሚዲያ ሚዲያ ላይ ሊደርሺፕ ማተርስ ሞር የበለጠ አስፈላጊ። ሚዲያ ዝም ብሎ መስታወት ብቻ አይደለም እንደሚታወቀው የትውስታ የትርጉምና ፋይዳና የንቅናቄ ብያኔ ነው ሚዲያ ማለት። ሚዲያ ፐርሰፕሽንን ሼፕ ያደርጋል። ፐርሰፕሽን የሚባለው ነገር ይቀርጻል። ፐርሰፕሽን ደግሞ ፓወርን ኃይልን ይቀርጻል። በጣም ጎበዝ ብሪሊያንት የሆነ መሪ ትርክቱን በደንብ ካልተናገረ ይወድቃል። ዳዝንት ማተር። የሚዲያ አመራር ማን ነው ተአማኝነት ያለው? ማን ቪዚቢሊቲ ያገኛል? ማን ይናገራል የሚለው ነገር ይወስናል ማለት ነው። ሚዲያ ሁሉንም ሴክተር አንድ ጊዜ በአንድ ላይ አፌክት ያደርጋል። ተጽዕኖ ፖለቲካ፣ ጤና፣ ፍትህ፣ ሰላም፣ ኢኮኖሚ ይወስናል። ማንም አይነት አመራር የጤናን በሉት ምናምን ሁሉንም ዜጋ የሚያዳርስ በየቀኑ በሁሉም አጀንዳ ላይ በየቀኑ ሁሉንም ዜጋ የሚያዳርስ አይነት አመራር የለም። the most impactful ነው። ሆስፒታል እንትን ላይ ነው፣ እዛች ሆስፒታሏ ውስጥ ግቢዋ ውስጥ ነው እንትን የምትለው። ትምህርት ክላስ ሩም ውስጥ ነው። በሁሉም ይሻላል። በትምህርት ጉዳይ ነው። ሆስፒታል በጤና ጉዳይ ነው። እንደዚህ ስፔሲፊክ ሚዲያ የትኛውን ነገር እንደምናስታውስና የትኛውን ነገር እንደምንረሳ ይወስናል። ትምህርት ለአስርተ ዓመታት ነው የሚያስተምረው። ሚዲያ አሁን ሪል ታይም as we speak ካልቸርን ሪአርካይቭ ያደርጋል in real time። ሚዲያ መሪዎች የሚወስኑት ውሳኔ ምንድነው? የትኛው ነው ሚቶሎጂ የሚሆነው? ማን ነው ከህሊና የሚፋቀው ከትውስታ የሚፋቀው ማን ነው? የትኛው ነው ትውስታ የሚሆነው? የትኛው ነው አሻራ የሚሆነው? ሚዲያ ስሜትን ከፖሊሲ በበለጠ ሁኔታ በበለጠ ፍጥነት ስሜትን ያንቀሳቅሳል። ህግን ለማውጣት ወራት ይወስዳል። ስቶሪ ለማዘጋጀት ግን ሰከንዶች ነው እንትን የሚለው። ፖሊሲ ሰዎች ምን እንደሚያደርጉ ይወስናል። አሁን ለምሳሌ የዚህ ኤሌክትሪካል ፖሊሲ አለናል። ከዚህ በኋላ በነዳጅ የሚሰራ መኪና አይሸጥም ፖሊሲ። ናሬቲቭ ትርክት ግን ሰዎች ማን እንደሆኑ ህዝቦች ማን እንደሆኑ ራሱ ይናገራል። ሚዲያ ህዝቦች ዜጎች በሁሉም ሴክተር ላይ በሚገኙ አመራሮች ላይ ያላቸውን አመኔታን ይገነባል ወር ያፈርሳል። ህዝቦች ዜጎች በሳይንቲስቶች ላይ በዶክተሮች ላይ በዳኞች ላይ በፕሬዝዳንቶች ያላቸው እምነት ከተሸረሰረ በሚዲያ ናሬቲቭ እንትን ነው። በዛ ምክንያት ነው የሚዲያ አመራሮች የትምምን ዘበኞች ናቸው፣ ጠባቂዎች፣ ባላደራዎች ናቸው የሚባለው። እና if you don't have narrative control የትርክ ቁጥጥራችሁን ካጣችሁ ዘን ፐብሊክ ኮሄረንስ የሚባል ነው። እና ማንም አገር ብሪሊያንት መሪዎች ይኖሯት ጎበዝ መሪዎች ይኖሯት የናሬቲቭ ጦርነቱን የትርክ ጦርነቱን በትርክ ጦርነቱ ከተሸነፉ ከተዘረሩ ግን መጻኤውን ጊዜ
ያጣሉ እና ትርክትን መልእክትን የመምራት ኃይል አገርን ከመምራት ኃይል ይበልጣል በጣም አደገኛ ነው ለምን ትርክቱ ምን ሊሻገር ይችላል ድንበርን ሊሻገር ይችላል እና አመራር አገራትን ይገነባል ኖርማል አመራሩ አገርን ይገነባል እንትን ብሔረ መንግስቱን አገረ መንግስቱን ይገነባል ብሔረ መንግስቱን ይገነባል የሚዲያ አመራር ደግሞ በተገነባው አገር ውስጥ የሚኖሩ ዜጎች ህዝቦች ስለራሳቸው ያላቸው እምነት ለራሳቸው መስታወት ላይ ቆመው ባዩ ጊዜ ራሳቸው ለራሳቸው የሚናገሩትን እንትን ሀቅ ይገነባል ያቋቁማል እያንዳንዱ ለውጥ እያንዳንዱ አብዮት እያንዳንዱ anything any wrong thing የሚጀምረው በትርክት ለውጥ ነው አማራ ክልል ይሁሉ ችግር የገባበት መጀመሪያ ቤት ነው የጀመረው ትርክት ነው አይደል ሶ የሚዲያ ሊደር እና ትራዲሽናል ሊደር ልዩነቱ ምንድነው ትራዲሽናል ሊደር ምንድነው የሚያደርገው የተለመደው አመራር ፖሊሲ ያወጣል የሚዲያ ሊደር ደግሞ የፖሊሲዎቹ ፐርሰፕሽን ይላል ትራዲሽናል አመራሩ ምንድነው ትእዛዝ ነው የሚያዘው ትእዛዝ ነው የሚያስተላልፈው የሚዲያ አመራር ደግሞ እምነትን ብሊፍን እና ኮምፕላያንስን ይላል ትራዲሽናል ሊደር ምንድነው ስርዓቶችን ነው የሚቆጣጠረው የሚዲያ ሊደር ደግሞ እነዚያ ስርዓቶች እንዴት እንደሚተረጎሙ ይቆጣጠራል ትራዲሽናል ሊደር ምንድነው ኦፕሬት የሚያደርገው ውስጥ ላይ ነው የሚዲያ አመራር ግን ሲምቦሊካሊ ካልቸራሊ እና ግሎባሊ ነው እንትን የሚያደርገው ትራዲሽናል ሊደር የሚሰራው ስራ ነው ቪዚብል አክሽን የሚወስዳቸው ድርጊቶች ሞመንተም ሞቲቬሽንስ የሚታዩ ግዙፍ እንትኖች ነው የሚዲያ አመራር ግን የማይታይ ነው ተጽዕኖ አይታይም ፊት ለፊት አይታይም ኢንቪዚብል ነው ግን ኃያል ነው ጽሁፉ ላይ ምኑ ላይ ተውቱ ላይ አታዩትም የሱን ተጽዕኖ ግን ነው መተማመኑ ላይ የሱ መታ አታዩትም ኢሞሽኑ ስሜቱን አታዩትም እዛ ውስጥ ኢንቪዚብል ነው ሶ የሚዲያ አመራር አገርን አይደለም የሚመራው አገሪቷ የምታስበውና የሚሰማትን ነው ስሜቷና ሶ ሚዲያ ሊደርን ዋጋ ለመስጠት ሚዲያ ሊደርሺፕ ፕሮግራም ሲሪየስ ሆኖ አለመስራት አመራር እንዲፈጠር አለማድረግ ምን ችግር ሊያስከትል ይችላል ጋዜጠኞች አንደርቫሉድ ይሆናሉ አደጋ ውስጥ ይሆናሉ ናሬት ትርክቶች ሪአክቲቭ ይሆናሉ ስትራቴጂክ አይሆኑም እውነት ይኮሰምናል ልዩነትና ጥላቻ ይሰፍናል ህዝቡ የትኛው እንደሚመርጥና እንትን እንደሚል በማስታወቂያ ማኒፕሌት ይደረጋል ጽንፈኞች ክፍተቱን በቁጣ በፍራቻ ወይም ሪያሊስቲክ ባልሆነ ነገር እንዲሞላ ያደርጉታል እና ስትራቴጂክ የሆነ ሚዲያ ሊደርሺፕ በሌለበት ሁኔታ በተዋደለበት ሁኔታ ቀውስ ትልቁ በድምጸት የሚሰማውና ጮክ ብሎ የሚሰማው የሚታየው ድምጽ ይሆናል ሶ ከዚህ እንዳየነው በማንኛውም ሴክተር መሪ ያስፈልጋል አመራር ኢምፖርታንት ነው ሚዲያ ግን ያስፈልጋል ሳይሆን ይገባል ሚዲያ ያለ ሊደር ኦፕሬት ማድረግ አይችልም ለምን ሰዎች የሆነ ነገር በሆነ ነገር ከመወሰናቸው በፊት እርምጃ ከማመናቸው በፊት ምናል ከመሳተፋቸው በፊት በሆነ ጉዳይ ሊያምኑ ይገባል ከማመናቸው በፊትስ መስማት አለባቸው ማዳመጥ አለባቸው ሚኒ ሪዝን ስታብሊሽ ለማድረግ ማለት ሶ ካልመራ ምንድነው ትርክቱ ራሱ ይመራናል ጫሂው ድምጽ አሸናፊ ይሆናል እውነተኛው ሳይሆን our worst fear መሆን የለበትም ብለን ምስጋታችን በጣም እንትነው will take over ስልጣኔ ይፈረካከሳል ይሄ ሁሉ የሚሆነው ደግሞ በጦርነት ሳይሆን ሹክሽክታ ሐሜት ምናምን ያላግባብ በተለጠጠና በገዘፈ ሐሜት እናንተ ነው ሶ የሰው ልጅ ከአንድ አስተሳሰብ ምህዋር ወደ ሌላ በተሻገረ ቁጥር የሰው ልጅ ኢቮልቭ አደረገው ቁጥር ይሄ መመራት ያለበት ነገር በጣም ኢቮልቭ አድርጓል ከዚህ ቀደም መመራት ያለበት ነገር አንድ ነገር የሚመራው በጥንካሬ ጠንካራ ኮንት መራሪያ ካልሆነ አንድ ነገር የምትመራው በህግ ነው አሁን ግን በህግና በጥንካሬ ብቻ አይደለም አንድ ነገር የምትመራው በቋንቋ ነው አንድ ነገር የምትመራው በሚኒንግ ነው አንድ ነገር የምትመራው በስቶሪ ነው
እና የመሪነትና የኮሙኒኬሽን ኢቮሉሽን ምን ይመስላል? ኮሙኒኬሽን has always been leadership. ኮሙኒኬሽን ሁሉ ጊዜ መሪነት ሆኖ ነው። ለዛም ነው የሰው ልጅ እየተመራ የመጣው ሚኒንግን ማስተር ባደረጉ ሰዎች ነው። ሚኒንግን ከቺፍስ ከግሪዮትስ ከኦራክልስ ወደ ኦራተርስ ኪንግስ ፕሮፌትስ ነው እንትን ያለው ወደ ጋዜጠኞች ወደ ተጽዕኖ እንትኖች ወደ አልጎሪዝም ነው የመጣ ነው። በዛ ምክንያት ነው መሪ መሆን ማለት በምልክቶች በትርክቶች እና የጋራ በሆኑ የእምነት ስርዓቶች ላይ ያለ ቁጥጥር ያለ የበላይነት ማለት ነው የሚባለው። ስልጣኔ ናሬቲቭ ትርክት ባደገ ቁጥር ስልጣኔ አብሮ ተመንድጓል። ለምሳሌ ትራይባል ሶሳይቲስ የሚለው የዚህ የኦራል ሚዝስ ሼርድ ሚሞሪ የነበረበት ጊዜ ነው። የግብርና ቤት ከመጣ በኋላስ ቅዱስ ጽሁፎች መንፈሳዊ ህጎች እንትን ያሉበት ጊዜ ነው። ኢምፔሪያል ሲቪላይዜሽንስ ኢምፔሪያል ስልጣኔስ ኢንስክሪፕሽንስ ክሮኒክልስ ፕሮፓጋንዳ ኢንላይትመንት እና አብዮት ሪቮሉሽን በነበር ጊዜ ፓምፕሌትስ ሴኩላር ቴክስትስ ራይት ቤዝ ስቶሪስ ነበሩ። ሞደርን ኔሽን ስቴት በነበረበት ጊዜ ራዲዮ ጆርናሊዝም ሲኒማ ናሽናል ኢማጂኔሽን ዱዋል ዲጂታል ግሎባል ሶሳይቲ የሚባለው ማህበረሰብ ሜሜስ ኢንፍሉዌንሰርስ አልጎሪዝምስ ናሬቲቭ ዋርፌር ነው። እና ትርክት ወደፊት በተጓዘ ቁጥር ትርክት ባደጉ ቁጥር እንትን ባለ ቁጥር ታሪክም አብሮ ያድጋል ይመነደጋል ነው። ሂስቶሪካሊ ናሬቲቭ ግሮዝ እና ሊደርሺፕ ግሮዝ ናሬቲቭ ግሮዝ እና ሊደርሺፕ ግሮዝ ናሬቲቭ ትራንስፎርሜሽን እና ሊደርሺፕ ትራንስፎርሜሽን አብሮ ነው ሄደው እና የሰው ልጅ ናሬቲቭ መጀመሪያ ክራፍት ማድረግ በኦራል ምናምን ከዛ ኢንዳስትሪ ሆነ ራሱን የቻለ ሚዲያ ምናምን ተቋማት ሆነ። አሁን ደግሞ አልጎሪዝም ሆነ። ሳክሪድ የሚባለው ነገር ቅዱስ ለተለየ የሚባለው ነገር አሁን ስኬለብል ሁሉም ቦታ ላይ ባንዴ ሊዳረስ የሚችል ነገር ነው። ኮሙኒኬሽን ሂማን ነው የተባለው ምናምን የተባለው አሁን ኮመርሻል ሆነ፣ ንግድ ሆነ። እውነት የሚባለው ነገር ኮንተንት ሆነ። ፍጥነት ጥበብን ዊዝደምን ተካ። ቫይራሊቲ ቨርቹን ተካ። ኢንቲሜሲ የሚባለው ነገር ወንድማማችነት ምናምን ቅርር ምናምን የሚባለው ነገር ዲሳፒር ያደረገ ጠፋ። ለምን? ኦንላይን ነው አትገናኝ ኢንቲሜት አትሆን። ሚዲያ ምን እንደምናስብ አይደለም የሚወስነው፣ ስለ ምን እንደምናስብ ነው የሚወስነው። መሪዎች የአቴንሽን የጦርነት አውድማ የት ይካሄድ የሚለውን ይወስናሉ ማለት ነው። በመሆኑም ፓወር ማለት ኃይል ማለት በዚህ አንፃር አጀንዳን ፍሬም የማድረግ አቅም ማለት ነው። ህግን የማስፈጸም አቅም ማለት ሳይሆን ኢንፎርቲንግ ሩል አጀንዳ የማስፈጸም አቅም ማለት ነው። ናሬቲቭ ፓወር ቲዮሪ ይባላል። ትርክቱን የሚቆጣጠረው ኃይል ስርዓቱን ይቆጣጠራል። ቀኝ ግዛት ቀኝ እንትን ገዢነት እንዴት ነው ና ጀስቲፋይድ የሆነው? እንዴት ነው ምክንያታዊነት ነው የተሰጠው? ሞራል ፊክሽንስ አልሰለጠኑም። እኛ የሰለጠንን ግዴታ አለብን። ክርስቲያንትንም ፖለቲከኞች የሚያሸንፉት ትርክታቸውን የሚሸጡት በሜትሪክስ አይደለም፣ በሚትዝ ነው። እንቅስቃሴዎች ምናምን ፓወር ኃይል የሚባለውን ነገር ሪዲፋይን ያደርጋሉ፣ ሽፍት ያደርጋሉ። በምን? ማንነትን በመበየን። ሚዲያ ኢኮሎጂ ቲዮሪ ይባላል። the medium is not neutral, it transforms humankind። ሚዲየሙ በየትኛው መልእክት በየትኛው ጉዳይ ተላለፈ የሚባለው በጣም ፋንዳሜንታል ነው። ህብረተሰብን የሰው ልጅን ያሻግራል። ፕሪንት ራሽናሊቲ ነበር ማንበብ ምናምን ስለሆነ ምክንያታዊነት በጣም ነው። ራዲዮ ቴሌቪዥን ሴንትራላይዝድ ካሪዝማ ነበር። ያው ካሪዝማ መጣ። በቃ ፊታችሁ ምናምን ቁመታችሁ አነጋገር አበጣጣራችሁ ሲታይ ሶሻል ሚዲያ ፍራግመንት አደረገው። አቴንሽን ፍራግመንቴሽን ምናምን አመጣ። ኤአይስ እውነትና ውሸት የሚለውን ነገር
በመሐላቸው ያለው ልዩነትና ድንበር አፈረሰው እውነትም ውሸት ይመስላል ውሸትም እውነት ይመስላል አሁን የፍሬሚንግ እና አይደንቲቲ ቲዮሪስ ይላሉ ሰዎች በዚህ ጊዜ የሚከተሉት ራሱ ሰዎቹ ምን እንደሆኑ መልስ ለማግኘት ያገዟቸውን ሰዎች ነው ዓለም የዓለምን ትርጉምና እንትን አይደንቲቲ ያበጁላቸው ሰዎችን ነው የሚከተሉት ሶ በዚህ አንፃር መሪነት ማለት ምን ማለት ነው ኮሄረንስ ነው ቢሎንጊንግ ነው ሞራል ኦሪየንቴሽን ነው ትርክትስ ማለት አይደንቲቲና የማንነትና የህልውና ጉዳይ የምትመራበት ቱል ነው አሁን የት ላይ ነው የምንገኘው ኮሙኒኬሽን በጣም ኢቮልቭ አድርጓል ኮሙኒኬተርስ ግን በአለም ደረጃ ኢቮልቭ አድርጉ አዲሱ ሚዲያ ምንድነው ሞደርን ሚዲያ ሃይፐር ፍራግመንትድ ነው ኢሞሽናሊ ቮላታይል ነው ራፒድሊ ዲሴንትራላይዝድ ነው ዲፕሊ ማኒፑሌትድ ነው ዳንጀረስሊ አንሌድ ነው ሶ ከአመራር አንፃር የሚያደርሰው ምንድነው ይሄ ነገር እንድምታው ምንድነው በጣም አጣዳፊ የሆነ ዓለም ክራይሲስ ያለው the most urgent crisis ፖለቲካዊ አይደለም ፖለቲካል አይደለም it is narrative የናሬቲቭ ክራይሲስ ነው ያለው ሶ ያለ ኮሙኒኬሽን ሊደርሺፕ እውነቶች ማያረቡና ማያስፈልጉ ሆናሉ ፍራቻ ገዢ ይሆናል ትውስታ እንደገና ይጻፋል እና መሪዎች ኃላፊነት ተሰሚነታቸውን ያጣሉ የሚዲያ የናሬቲቭ ሊደርሺፕ የትርክት አመራር ሲኖር ግን እውነት ይረጋጋል እምነት ተመልሶ ይገኛል የጋራ ማንነት ይገነባል ራዕይ የጋራ ራዕይ ይፈጠራል ሶ የሚመጣው ዘመን የሚከተለው አሁን የምንመርጠውን ትርክት ነው ማለት በፊት ሚዲያ አመራር ኮሙኒኬሽን አመራር ናሬቲቭ አመራር ማለት ምን ማለት ነበር ጌት ኪፐር ሞዴል ነበረው እንትኑን በሩን መጠበቅ የኮሙኒኬሽን በር ማለት ያ ምን ማለት ነው ሴንትራላይዝድ ኮንትሮል ነበር ለምሳሌ ኤዲተር ብሮድካስተር ምናምን ነበር የተማከለ እንትን ነው አሁን ይሄ እየቀረ ነው ኋላ ላይ በምን እንደተተካና ያዋል ሁለተኛው የሜሴጂንግ አይነት ነው የመልእክት የሚተላለፍበት አይነት ነው ከዚህ በፊት የነበረው አንድ ለብዙ ነበር ቶፕ ዳውን ነበር ሜሴጅ ከላይ ይቀርጻል ከዛው ይተላለፋል አንድ ሰው አንድ መሪ ለብዙ እንትኖች ነበር የሚያስተላልፍ አሁን እንደዛ አይደለም ሶስተኛው ሊኒየር ናሬቲቭ ነበር በፊት ምንድነው ሊኒየር ናሬቲቭ ነበር ማለት ኮሄረንት የሆነ በቀሰስተኛ እንትን የሚል እና attention fragmented ባልነበረበት ወቅት ነበር እንደዚህ አይነት የሜሴጂንግ እንትን አሁን ኮምፕሊትሊ shift አድርጓል አራተኛው በተቋማት ላይ ሰዎች ለሚዲያ ተቋማት የሚሰጡት አመኔታ ያላቸው አመኔታ በከፍተኛ ደረጃ ግሎባሊ ቀንሷል እና ሌጋሲ ሚዲያ የሚባለው ዋናው ሚዲያ በፊት ባያዝ outdated አርጎ የማየት እንትን ስላለን እና ምን ይላል አስደንጋጩ ነገር በሁሉም ሀገር በብዙ ሀገራት በአውሮፓ በአሜሪካ ከ60% በላይ የሚሆኑ ሰዎች ህዝቦች ዜጎች ማህበራዊ ሚዲያን ይልቅ ከሌጋሲ ሚዲያ ይልቅ ወይ ደግሞ ትራዲሽናል ሚዲያ ይልቅ ማህበራዊ ሚዲያን ያምናሉ ከ2000 ጀምሮ የጋዜጣ የመጽሔት ስርጭት በ70% ቀንሷል እና አቨሬጅ የትም ያክል ቪዲዮ ላኩ ፖስት አድርጉ በአቨሬጅ ፌስቡክም ላይ ቲክቶክም ላይ አንድ ሰው የ5 ሰዓት የ10 ሰዓት ቪዲዮ ብትልቁም ፖስት ብታረጉ አቴንሽን እንትን ስፓኑ አቨሬጅ አንስሚያን 8 ደቂቃ 8 ሰከንድ ብቻ ነው ከ8 ሰከንድ በላይ አይ ቲንክ ፌስቡክ 4 ሰከንድ ምናምን ኖት ሞር ዛን 8 ሰከንድ ምንም ልክ ብትልቁ ብዙ ሰው በአቨሬጅ የተለዩ ሰዎች ይኖራሉ በአቨሬጅ ግን ከ8 ሰከንድ በላይ ያላችሁ ቪዲዮዎች አያዩ ሶ ምን አይነት ይሄ ዘ ኤንድ የሚባለው ምን አመጣ እነዚህ አራት ነገሮች አብቅተዋል እንደዚህ አስደንጋጭ ስታቲስቲክስ አለ ምን አመጣ
የመጀመሪያው ኢንፎርሜሽን ኦቨርሎድ ነው። ያለ ፕሮሰስ የማድረግ አቅም ኢንፎርሜሽን ኦቨርሎድ መጣ። የሚስ ኢንፎርሜሽን እና ዲስ ኢንፎርሜሽን በከፍተኛ ደረጃ ተስፋፋ እና የትርክት መበጣጠስና ዋልታ ረገጥ እንትን ተስፋፋ። ናሬቲቭ ፍራግሜንቴሽን ኤንድ ፖላራይዜሽን ተስፋፋ። ሶ ይሄ ምን አመጣ? ሸርድ ሚኒንግ የሚባለው የጋራ እውነት የጋራ ትርጉም የሚባለው ነገር ኮላፕስ አደረገ፣ ፈረሰ። በዛ ምክንያት ፖስት ትሩዝ ሶሳይቲ ድህረ እውነት ማህበረሰብ ሆነ። ይጠፋል በቃ አበቃለት የተባለው ነገር ደግሞ እየመጣ ነው ተመልሶ። ጠፋ የተባለ ነገር የምናውቃቸው ነገሮች እየጠፉ ነው፣ ኢንድ እያደረጉ ነው። ጠፋ የተባለ ነገር የተመለሰ ነው። ለምሳሌ ሶሻል ሚዲያና ማህበራዊ ሚዲያና ይሄ የዜጎች ጋዜጠኝነት ሲቲዝንስ ጆርናሊዝም ኢሊት ኮንትሮል ለረጅም ጊዜ በኢሊት ቁጥጥር ይደረግበት በልሂቃን ቁጥጥር ይደረግበት የነበረው የሚዲያ ስርዓትን አፍርሷል። እና ሜሜስ ቫይራሊቲ ኢንፍሉዌንሰርስ የሚባሉት ነገር ኤዲተር ኢን ቺፍ ኒውስሩም አንከርስ ምናምን የሚለውን እየተካ ነው። እና ኦልተርኔቲቭ ሚዲያ ኢኮሲስተም አማራጭ የሆነ ሚዲያ ኢኮሲስተም ተፈጥሯል። ይሄ አማራጭ ሚዲያ ኢኮሲስተም ደግሞ ከኮንስፓይረሲ ቲዮሪ ጋር ከአክቲቪዝም ጋር ኦር ኮሚኒቲ ትሩዝ ሜኪንግ ጋር የተያያዘ ነው ማለት ነው። አዳዲስ የፓወር ስትራክቸርስ እየተፈጠሩ ነው። ለምሳሌ ቲክቶክ፣ ትዊተር፣ ዩቲዩብ፣ ቴሌግራም የሚባሉት እንትኖች ናሬቲቭ ባትል ግራውንድስ ሆነዋል፣ ተክተዋቸዋል። ከዚህ ቀደም የነበሩት ማለት ነው። ስሜት፣ ማንነት፣ ቫይራሊቲ፣ ማስረጃንና የኤክስፐርት ችሎታን እየተኩ መጥተዋል። እና ጽንፈኝነት ፖላራይዜሽን ዋልታረገጥ አስተሳሰብ የሚያተርፍ ዋልታረገጥ በሆነ ቁጥር ትርፍ የምታገኝበት ኢንቫይሮንመንት ተፈጥሯል። ለምን አልጎሪዝሚክ ዲዛይኑ ኢት ሪዋርድስ ፖላራይዜሽን ኢት ሪዋርድስ ኤክስትሪሚዝም። ሶ በዚህ በኢን ዘ ኒው ኢራ ባለ ሊደርሺፕ ውስጥ ናሬቲቭ ኢምፓቲ በጣም ወሳኝ ነው። ፕሬዘንስ ፕሬስቲጅ ናሬቲቭ ኢምፓቲ ከሜሴጅ ፍትሃዊነት በላይ ይበልጥ እንትን ይላል። ከፕሬዘንስ ከፕሬስቲጅ ይበልጣል። ሪስፖንሲቭነስ መልስ መስጠት ከቁጥጥር ይበልጣል። በዛ ምክንያት መሪዎች በዲጂታል ኢቲክስ በፕላትፎርም ፓወር እና በሂማን ሳይኮሎጂ ፓወርፉል መሆን አለባቸው። ለምን ሂማን ሳይኮሎጂ ነው የምትጫወተው። ሶ መጪው ጊዜ ምንድነው? የሚዲያ ኮሙኒኬሽን እና ናሬቲቭ ሊደርሺፕ ወዴት እየሄደ ነው ከተባለ በወደፊቱ በመጻኤው ጊዜ የሚዲያ ኮሙኒኬሽን ናሬቲቭ ሊደርሺፕ ላይ ከፍተኛ ተጽዕኖ እያሳደሩ ያሉ ነገሮች እና ትሬንዶች ምንድናቸው? አንደኛ ኤአይ ጀነሬትድ ናሬቲቭስ እየመጣ ነው። ፐርሰናላይዝድ ፕሮፓጋንዳ ኦር ቴል ትሩዝ የሚሉት ነው። ሲንቴቲክ ሚዲያ ኢኮሲስተም፣ ዲፕ ፌክስ፣ ዲጂታል ኢንፍሉዌንሰርስ፣ ቮይስ ክሎንስ እነዚህ ዋነኞቹ ይሆናሉ። ናሬቲቭ ዋርፌር የሚባለው ስቴትስ ቦትስ ኢንፍሉዌንሰርስ ለሰው ልጅ አእምሮና ልብ ለአቴንሽን የሚሻኮቱ ይሆናል። ኢሞቲቭ ኤአይ እና ኒውራል ኢንተርፌስ የኒውሮሎጂካሊ ኢመርሲቭ የሆነ ስቶሪቴሊንግ ውስጥ ይገባሉ። ሶ አራት ሲናሪዮ ፖሲብል ሲናሪዮ ሊፈጠር ይችላል በበፊቱ ጊዜ በሚመጣው ጊዜ። አንደኛ ናሬቲቭ ዳይስቶፒያ የሚባለው ነው እና እውነት ይፈርሳል፣ ዲፕ ፌክ ዶሚኔት ያደርጋል፣ ገዢው ይሆናል እና ሪያሊቲ የሚባለው ፕሮግራመብል ይሆናል በኮምፒውተር ፕሮግራም እንትን ታሪው። ሁለተኛው የትርክት እንደገና መወለድ ሊመጣ ናሬቲቭ ሪበርዝ ሊመጣ ይችላል። ያ ማለት ነው ኢቲካል የሚዲያ ስነ ምግባር የተሞላ ሚዲያ ንቅናቄ እንቅስቃሴ ተበረታቶ አድጎ ትረስ ታማኝነት የሚጣልባቸው ኢኮሲስተም የናሬቲቭ ኢኮሲስተም ኢመርጅ ያደርጋል ነው። ሶስተኛው ፕላትፎርም ቶታሊታሪያኒዝም ነው። ፕላትፎርሞቹ በአምባገነን እንትኖች ቁጥጥር ውስጥ ይወድቃሉ። ምን ማለት ነው? አምባገነን የሚሆነው መንግስት ላይ ሆነ ይችላል። ይግድ ጥቂት የቴክ ካምፓኒዎች ጉግል፣ ፌስቡክ፣ ሜታቨርስ ምናምን የሚባሉት ቲክቶክ የሚባሉት ትርክቱን ስክሪኑንና የሰው ልጅ መንፈስን ተቆጣጥሮ ሶስቱ ራሱ ኮንተንቱን ቴክኖሎጂውንና መንፈስን ተቆጣጥረው ሁሉ ነገር ዶሚኔት ሊያደርጉ ይችላሉ። አራተኛው ሲናሪዮ ሲቪክ ናሬቲቭ ሬናይሰንስ ይሉታል።
ሲቪክ ናሬቲቭ ሬናይሰንስ የዜጎች ናሬቲቭ እንትን የዜጎች ትርክትን የማቋቋም እንትን እንደገና ተነስቶ በከፍተኛ ደረጃ እና ዜጎች ኮኦተር ያደርጋሉ ተባብረው እንትን ይላሉ እና ናሽናል እና ፕላኔታሪ ፊቸርስን አብረው እንትን ይፈጥራሉ። ይሄ ደግሞ በናሬቲቭ ሚዲያ በፓርቲሲፓተሪ ሚዲያ የሚቻል ይሆናል። አጠቃላይ ለወደፊቱ ራሳቸውን ዝግጁ ያደረጉ የሚዲያ ኮሚኒኬሽን እና ናሬቲቭ አመራሮች የሚያስፈልጋቸው 4 ችሎታ አለ። አንደኛ ሲስተም ቲንከርስ መሆን አለባቸው። ሲስተም ቲንኪንግ ስኪል ያስፈልጋቸዋል በጣም የሚዲያ ከህብረተሰቡ ውስጥ የህብረተሰቡ ነርቨስ ሲስተም ውስጥ አንዱ አካል መሆን አውቀው ይሄ ሲስተም አጠቃላይ አንደርስታንድ ካላደረጉ ሊመሩት አይችሉም። ሁለተኛ ናሬቲቭ ኢን ኮኦሌሽን ይጠይቃል ማለት ነው። ዜጎች የትርክት መዛባትን ናሬቲቭ ማኒፑሌሽን ምናምን ለይተው አውቀው ሚዲያ ሊትሬሲ ሲኖራቸው በማይሆን ኮንተንት እንዳይጨበረበሩ የሚያስችል እያንዳንዱ ዜጋ እንደዚህ አይነት ስኪል ያስፈልገዋል። ሶስተኛ ክሎስ ፕላትፎርም ፍሉዌንሲ ያስፈልጋል። ለቲክቶክ የሚያስፈልገው ቪዲዮ እና ምናምን ይለያል። ትዊተር ላይ የሚጽፉት ነገር ይለያል። ለፌስቡክ ይለያል። ለዩቲዩብ ይለያል። ለቴሌቪዥን ለሬዲዮ ይለያል። ይሄን ፍሉዌንሲ በሁሉም ማስተር ያደርጋል። አንዱ አይደለም አንዱ ሁሉንም ይሄን ስኪል የሚያስፈልገው ምን አይነት ቪዲዮ ምን አይነት ጽሁፍ ነው ምናምን የሚለው ማወቅ አለበት ማለት ነው። የመጨረሻው ኤቲካል ኢማጂኔሽን ያስፈልጋል። ስነ ምግባርን የተኮለ ምናብ ያስፈልጋል እና ዝም ብሎ ምን ቫይራል ይሆናል ብሎ ማወቅ ብቻ ሳይሆን what is virtuous ህዝብን የሚጠቅም ምናምን ቫይራል አንድ እውነትን ቫይራል ማድረግ እንዴት ይቻላል የሚለውን እንትን ነው። በበፊት ጊዜ ሚዲያ ኢንፎርም ያደርግ ነበር፣ መረጃ ይሰጥ ነበር። አሁን ግን በዚህ ዘመን ግን ሚዲያ ዲስራፕት ነው የሚያደርገው። ዲስራፕትድ ነው የሆነው ራሱ ሚዲያው ፈርሶ ነው የሰራው። በአሁኑ ዘመን ደግሞ ሚዲያ ኮክሪኤት ያደርጋል ኮንተንትን ከአንድ ወደ ብዙ ሳይሆን አብሮ ሁሉም from many to many አብሮ ዜጎች ተባብረው የሚፈጥሩበት ጊዜ ነው። በሚመጣው ጊዜ ደግሞ የሰው ልጅ ሚዲያ የሰው ልጅ አእምሮንና መንፈስን የሚመራ ይሆናል ማለት ነው። ለወደፊቱ ሚዲያ ኮሚኒኬሽን እና ትርክትን ለመምራት ከተፈለገ ዝም ብሎ ጮኮ መናገር ብቻ አይደለም፣ በጥበብ መናገር ይጠይቃል። don't just speak louder, speak wiser። ዝም ብሎ ብዙ ቦታ ተደራሽ መሆን ብቻ ሳይሆን የህዝቡን እሴት ቫልዩ ምናምን የሚያከብር ሬዞናንት የሆነ የሚመጥን ኮንተንት ስራ። ዝም ብሎ አቴንሽን ማግኘት ብቻ ሳይሆን በአቴንሽን ውስጥ ሚኒንግ ፍጠር ነው እንትኑ ማለት ነው። በዚህ ዘመን ያስተዳደረን ያለው ሩል ስቶሪ ምንድነው? አሁን ጦርነቱ ያለው ማይክሮፎኑን ማን ተቆጣጠረ አይደለም፣ የሰው ልጅ መንፈስን ማን ተቆጣጠረ ነው። እና በወደፊቱ ዘመን በመጻኤው ጊዜ የሚመጡ አመራሮች ማስተር ማድረግ ያለባቸው ፖሊሲ ብቻ ሳይሆን the power of meaning የሚባለው ነገር ነው። ለምሳሌ ማይክሮሶፍት በ2022 በ23 ያወጣው በዚህ ዘመን ናሬቲቭ ኢንፍሉዌንስ የሚባለው ስቴት ኦፍ ናሬቲቭ ኢንፍሉዌንስ ምንድነው ብለን ከጠየቅን አቴንሽን ስፓን አንፃር ካየ ነው ማይክሮሶፍት በ2023 ያወጣው የሰው ልጅ ከ8 ደቂቃ ከ8 ሰከንድ በላይ የሚረዝሙ ቪዲዮዎችን አያይም። ሚስ ኢንፎርሜሽን ስፕሬድ ይሄ የሳተ መረጃ ስርጭትን ስናይ MIT ያደረገው ጥናት እንደሚያሳየው የሳተ መረጃ ማህበራዊ ሚዲያ ላይ በ6 እጥፍ በፍጥነት ይስፋፋል ከትክክለኛ መረጃ ይልቅ። ዜጎች ሚዲያ ላይ ያላቸው አመኔታ ይሄ ኤልድማን ትረስት ባሮሜትር በ2024 ያወጣው በዓለም ደረጃ ነው ከ40% በታች የሚያንሱ ሰዎች ናቸው ሚዲያን የሚያምኑት የትሬጋሲ ሚዲያ የሚያምኑት። እና በየቀኑ 2.5 ኩንቲሊዮን ባይትስ ኦፍ ዴታ ይወለዳል። ኩንቲሊዮን ነው ቢሊየን ምናምን ትሪሊየን ያልኩት ኩንቲሊዮን ነው። ይሄ ማለት ከፍተኛ የሆነ ኢንፎርሜሽን ኦቨርሎድ አለ ማለት ነው። አንድ የሮይተር ጥናት እንደሚያሳየው 43% የሚሆኑ ከዓለም እንትኖች ሰዎች ውስጥ በዚህ ዓለም ከሚገኙ ሰዎች ውስጥ 43% የሚሆኑት ሆነ ብለው ዜናን አያዳምጡም ይተዋሉ።
ኒውስ አቮይዳንስ እንትን አላቸው። በ2026 የወጣ አንድ ሪፖርት በ2026 60% የሚሆነው ዲጂታል ሚዲያ በኤአይ የሚሰራ ይሆናል ይላል። በ2026 ማለት ነው። እና 60% የሚሆነው እንትን ይሄ ማለት በጣም ይሄ የሚያሳየን ናሬቲቭ ፓወር ከፍተኛ ደረጃ ላይ እንደደረሰ ነው። እንደዛ ብቻ ሳይሆን በጣም ፍራጃይል ሁኔታም ላይ እንደደረሰ ያሳያል። ሶ የናሬቲቭ ፓወር ፖዚቲቭ ኢፌክት እና ኔጌቲቭ ኢፌክት ለምሳሌ አዎንታዊ ውጤቱ የናሬቲቭ ፓወር የትርክት ኃይል ሲቪክ ኢንጌጅመንት የዜጎች ተሳትፎን ያረጋግጣል። ለሰላም ግንባታ በጣም ጠቃሚ ነው። ግልጽነትን ለማስፈን አስፈላጊ ነው። ግንዛቤንና ንቅናቄን ያፋጥናል። አገርን ኔሽን ብራንዲንግ ዲፕሎማሲን ተጽዕኖ ይጨምራል እና የተገለሉ ማህበረሰቦችን እንትን ይላል። የአሉታዊ ተጽዕኖ የፖለቲካ ጽንፈኝነት ዋልታረቅነት ያመጣል። የጥላቻ ንግግርን እንዲስፋፋ ያደርጋል። ፕሮፓጋንዳ፣ ስፒን፣ ሴንሰርሺፕ እንዲስፋፋ ያደርጋል። ቁጣ፣ ድካም፣ ተስፋ መቁረጥ፣ የእርስ በርስ ጥላቻ ያስፋፋል። ናሬቲቭ ኮሎኒያሊዝም ወይ ደግሞ ናሬቲቭ ሊደርሺፕ የሚባለው እንትን ማኒፑሌሽን የሚባለው እና ሃርምፉል ስቴሪዮታይፕ የሚባሉ የተለመዱ መጥፎ ነገሮች በየቡናው ምናምን እየጠጡ የሚወራው ሰው በጆሮ አንሽኳሽኮ የሚያወራው ነገር ወደ እንትን አምፕሊፋይ ያደርጋቸዋል። ሶ ይሄ ከዚህ የምናየው የናሬቲቭ ፓወር የትርክት ኃይል ትርክት የሚባለው ነገር አንድ ማህበረሰብ ወደፊት ሊወስደው ይችላል፣ ሊያስመነድገው ሊያሳድገው ይችላል። ኦር ዲስቶርት ሊያደርገው በሌሎች በስሁት መንገድ እንዲታይ ሊያደርገው ይችላል፣ ጭራሹን ሊያፈርሰው ይችላል ማለት ነው። ናሬቲቭ ፓወር ዳንጀረስ የሚሆነው ምንድነው? ምን ሲሆን ነው? በዚህ ዘመን አንዱ ሞር ቮይስ አለ፣ ድምጾች ብዙ ድምጾች ይሰማሉ፣ ጮክ ብለው ይሰማሉ። ግልጽነት ግን የበለጠ እንትን ለስ ክላሪቲ ነው ያለው። ፈጣን የሆነ ኮሚኒኬሽን አለ፣ ግን ለመረዳት ነገሩን ኮምፕሬሄንድ ለማድረግ ስሎወር ነው ያለው። በጣም ብዙ ነገር ይታያል። ኢምፓክቱ ግን ሰው ዝም ብሎ ያዳምጥና አሁን ባይዘው እንደዚህ ስም ለማጥፋት የሚወጡ ነገሮች ምናምን ይወጣሉ፣ ግን ኢምፓክት የላቸውም። ሰው ያዳምጥና ያልፋቸዋል፣ ኢምፓክት የላቸውም። ሶ ታየልህ ማለት ሰዎች ተቀበሉት እንትን አደረጉት ማለት አይደለም። ስፒችን ዴሞክራት ያደርጉታል። ብዙ ሰው የመናገር እድል የመጻፍ እድል አግኝቷል። ፕላትፎርሞቹ ግን ሴንትራላይዝድ ናቸው። ፌስቡክ አንዲት ነች፣ የአሜሪካውን የምትቋረጥ ቲክቶክ አንዲት ነች ምናምን። እውነት የሚናገሩ ሰዎች ፌስቡክን ተጠቅመው እውነትን ለማስፋፋት አግዟቸዋል። ግን ትሮል ፋርመርስ የሚባሉት የውሸትን ሶሻል ሚዲያ እንትን ብለዋል ማለት ነው። ስቲቭ ጆብስ እንዳለው በዚህ ዓለም ካሉ ሰዎች መካከል መሪዎች መካከል ትልቅ ፓወርፉል ፐርሰን ስቶሪ ቴለር ነው። ፍላኖሪ ኦከነር የሚባል ሰውዬ ትሩዝ ዳዝ ኖት ቼንጅ አኮርዲንግ ቱ አወር አቢሊቲ ቱ ስቶማክ ኢት ይላል። ፕላቶ ዞስ ሁ ቴል ስቶሪስ ሩል ሶሳይቲ in a time of the deceit telling truth is a revolutionary act ይላል ጆርጅ ኦርዌል። if you don't like the news go out and make some of your own ዌስትሚኒስተር ይላል። አሁን ሚቸ እንትን ማለት journalism is printing what someone else does not want printed ጆርጅ ኦርዌል ይላል። እና የሚዲያና ሊደርሺፕ ኢቮሉሽን ከናሬቲቭ ሊደርሺፕ አንፃር ነው። ለምሳሌ የኦራል ትራዲሽን ጊዜ የሚባለው ወቅት ናሬቲቭ ሞዱ ማነገሪያው ስቶሪ ቴሊንግ ሪቹዋል ነበረ። እዚህ ላይ መሪዎች የነበራቸው መሪዎች ሚሞሪ ኪፐርስ ነበሩ፣ ሞራል ሊደርስ ነበሩ። በፕሪንቲንግ ፕሬስ ወቅት ፓምፕሌቶች፣ ኒውስፔፐሮች፣ ጋዜጦች ነበሩ ዋነኛዎቹ የናሬቲቭ ሞድ እንትኑ የአብዮቶች፣ ሪፎርሞች፣ ተቃውሞዎች እንደ ጉድ ይስፋፉ ነበር። በራዲዮና ቴሌቪዥን ወቅት ዋናው ናሬቲቭ ሞዱ ማስ ሞቢላይዜሽን ነበር። ኔሽን ቢልዲንግ፣ ፕሮፓጋንዳ፣ ፖሊሲ ሜሴጂንግ እንትን ነበር። ኢንተርኔት ይሄ ዌብ 1-2 የሚባለው የናሬቲቭ ሞዱ ብሎግስ፣ ሲቲዝን ጆርናሊዝም ነበር። ሊደርሺፕ ፋንክሽኑ ዲሴንትራላይዝድ ዲሞክራታይዜሽን ኦፍ ስፒች ነበር። ሶሻል ሚዲያ እና ኤአይ ዘመን ደግሞ የናሬቲቭ ሞዱ አልጎሪዝም፣ ቫይራሊቲ፣ ዲፕፌክስ ነው። ሊደርሺፕ ፋንክሽኑ አቴንሽን ኢኮኖሚ፣ ኪዮስ ኤጀንትስ እና ሃይፐር ናሬቲቭ ዋልፌር ነው። ሶ ከዚህ የምንረዳው ናሬቲቭ ፓወር የሚባለው የትርክት ኃይል የስልጣኔ ቀዳሚው
መሰረተ ልማት መሆኑን ነው ማለት ነው። እና የናሬቲቭ ፓወር ኃያልነት ምን ነው? አንድ ማህበረሰብ የሆነ ድርጊት ከመፈጸሙ በፊት ኢማጂን ነው የሚያደርገው፣ በምናብ ነው የሚያየው። በምናብ ከማየቱ በፊት ደግሞ ትርክት ነው የሚናገረው፣ ትርክት ነው የሚያስተጋባው። ትርክትን የማቋቋም ኃይል፣ የትርክት ኃይል የሚባለው ነገር ዓለምን የመገንባት ወር የማፍረስ ኃይል ነው ማለት ነው። ትርክት ስለ ትርክት ስናወራ የሚያንገበግበው ጉዳይ ማዕከሉ ፖለቲካ ማለት ብቻ ማለት አይደለም። ሳይኮሎጂካል ነው፣ ስነ ልቦናዊ ነው። ማዕከላዊነቱም ስነ ልቦናዊ ነው፣ ባህላዊ ነው፣ ፕላኔተሪ ነው። በዓለም ደረጃ በእርዝ ደረጃ በፕላኔት ደረጃ without narrative leadership nothing else can be laid ይላል። The stakes are no longer just political, they are psychological, cultural, planetary. Without narrative leadership nothing else can be laid. የናሬቲቭና የትርክት ኃያልነት የሚረዱ ሰዎች መጻኢውን ዓለም፣ መጻኢውን ጊዜ፣ መጻኢውን ፕላኔት ሸፕ የማድረግ በዛ ላይ ተጽዕኖ የማሳደር ኃይል ያገኛሉ፣ እድል ያገኛሉ። ይህን የማያውቁ አንደርስታንድ የማያደርጉ ሰዎች ግን በሌሎች ሸፕ የመደረግ እንትን ውስጥ ይገባሉ። ለምንድን ነው የናሬቲቭ ሚዲያ ኮሚኒኬሽን እና ናሬቲቭ ኮሚኒኬሽን እና ሚዲያ አመራር በጣም ጠቃሚ የሚሆነው? እና ዓለም የምትተዳደረው የምትመራው በኃይል ብቻ አይደለም፣ ፓወር አለውን አይደለም፣ በትርክት አማካኝነትም ነው። እና በትርክት አማካኝነት የምትመራ ከሆነ ደግሞ ትርክትን የሚመሩ ሰዎች ዓለምን ይመራሉ ማለት ነው። አመራር መሆን ማለት ኃይል ፓወር አለህ ማለት ብቻ አይደለም። ትርክት የማቋቋም ትርክትን የመናገር አቅም አለህ ማለት ነው። ያ ትርክት ደግሞ አክሽንን፣ እምነትን እና መጻኢውን ዘመን ዲፋይን የማድረግ አቅም ያለው ሆነ አለበት። the core thesis ምንድነው? leadership without narrative power is invisible. አመራር ሆኖ ናሬቲቭ ፓወር ከሌለው አይታይም። and ኃይል ያለ ኮሚኒኬሽን ደግሞ ዋጋ የለውም፣ ዩዝለስ ነው። የሚዲያ አመራርን ማዕከል ያላደረገ ስልጣኔ ከሚዲያ አመራር ጋር የሚዲያ አመራር ስኪል የለው ስልጣኔ አቅጣጫ አልባ ነው የሚሆነው ማለት ነው። ዋናው ነገር ምንድነው? ኮር ተሲሱ ምንድነው? ዋናው ጉዳይ ከድርጊት በፊት ከሆነ እርምጃ በፊት ማድረግ ያለባችሁ እውነትን ማቋቋም ነው። እውነት የሚባለውን ነገር ሚኒንግ መስጠት ነው። የሁሉ ነገር ቅድሚያ ምንም ነገር ልማት ከመጀመራችሁ በፊት ምን ከጀመራችሁ ትርክት ነው ስታብሊሽ ማድረግ ያለባችሁ። ከእምነት በፊት የሆነ ነገር ከብሊፍ ሲስተማችሁ ሃይማኖት ማለት አይደለም፣ በሆነ የምታምኑበት ነገር በፊት ትሩዝን እውነትን ፍሬም ማድረግ መቅደም አለበት። እንደ እውነት ምን ወስዳቸው ነገሮች በናሬቲቭ ሊደርስ ነው ኢምፓክት ነው። የመጻኢውን ጊዜ ከመምጣቱ በፊት አስቀድሞ ዲፋይን ማድረግ ያስፈልጋል። እና መጻኢውን ጊዜ መሪዎች ዲፋይን የሚያደርጉት ለውጥ አስፈላጊ እንደሆነ ለለውጥ የሚያነሳሱ ትርክቶች በመናገር ነው። እና ኃይል የሚባለው ፓወር የሚባለው አመራር የሚባለው ነገር ስለነሱ ከሚነገረው ስቶሪ ሊነጠል አይችልም። የምታገኘው ኃይል በተነገረልህ ትርክት ልክ ነው። የምታገኘው አመራር የምትሆነው በተነገረው ስለናንተ በተነገረው ስቶሪ ልክ ነው። ናሬቲቭ ኮሚኒኬሽን እና ሚዲያ ሊደርሺፕ ለምንድን ነው ማተር የሚያደርገው? ኮሚኒኬሽን ከአክሽን በፊት ይመጣል፣ ከድርጊት በፊት ይመጣል። ማንኛውም ውሳኔ፣ ማንኛውም ንቅናቄ፣ ማንኛውም ህግ፣ ማንኛውም ጦርነት በሜሴጅ ነው የሚጀምረው። ያለ ሜሴጅ መጀመር አይጀምርም። አመራርነት የሚጀምረው አእምሮ ውስጥ ነው። መሪ የምትሆነው የሰው ልጅ አእምሮ ላይ ያለህ ነው። እና ድራይቭ የሚያደርገው ደግሞ የሚቀጥለው በመልእክት ነው፣ ኖት ሜካኒክስ። ማይንድ ሙቭ የሚያደርገው ደግሞ በወርድ ነው፣ በቃላት ነው። ትርክት
ማንነትን ይወስናል እና እኛ ማንንም ቢባል እኛ የሆነው አይደለንም የሆነው ብቻ አይደለንም እኛ ምን እንደሆን እንደምናስቡ we are what we think we are and who we are told we are ሰዎች ስለኛ የተናገሩትም እኛ ለራሳችን የምንናገረው ውጤት ነን የሆነው ብቻ አይደለም እንደዚህ ብለው አይተው በቀለን ወይ ምን ታረጋው ነገር አለ ሶ አገሮች ንቅናቄዎች even የግለሰብ ማንነት የሚዋቀረው በተነገረው ትርክት ልክ ነው ማለት ነው ሚዲያ ፐርሰፕሽንን ሼፕ ያደርጋል በነፃ ውጭና በቴሮሪስት መካከል ያለው ልዩነት ማን ማይክሮፎን ያዘው የሚለው ነው ለሚዲያ አቴንሽንን ኮንትሮል ያደርጋል አቴንሽን ስታገኝ ኢንፍሉዌንስ ታገኛለህ ኢንፍሉዌንስ ደግሞ ቅቡልነትህን ይወስናል ትምምን ማለት የህብረተሰብ አያያዥ ግሉ ነው የሚያገናኝትን ነው ሶ በተቋማት በመንግስት በጤና ስርዓት በፍትህ ላይ ያለ እምነት በጣም ኢምፖርታንት ነው ይሄ የሚፈጠረው ደግሞ ኢፌክቲቭ የሆነ ሚዲያ ሊደርሺፕ ነው ማለት ነው እና ኮሙኒኬሽን ብሮክን የሆነ ኮሙኒኬሽን ባለበት ጊዜ እምነት ይፈርሳል ያ ደግሞ በድምር ማህበረሰባዊ መፋለስን ያመጣል ማለት ነው ኢሞሽንስ ድራይቭ ቢሄቪየር ስሜቶች ባህሪን እንትን ያደርጋሉ እና ሰዎች አክት የሚያደርጉት በተሰማቸው ልክ ነው ማለት እና የናሬቲቭ የትርክት መሪዎች ምንድነው ስሜታቸውን ተስፋቸውን ስጋታቸውን ብስጭታቸውን ተስፋቸውን ያስተጋባሉ ወይ ሰላም ለመገንባት ወይ ደግሞ ግጭት ለመቀስቀስ ግን ሰላም ስለዚህ እዚህ ላይ ምንድነው ውጤታማ የሆነ ኃላፊነት የሚሰማው ስነ ምግባር የሚያከብር የሚዲያ ኮሙኒኬሽን እና ናሬቲቭ ሊደርስ የሰውን ስሜት ምናምን የማህበረሰቡን ሙድ እና ባህሪ ከአንድ እንትን ወደ ሌላ ነገር ለሰላም አይመች ወደ ሰላም የሚመች ሁኔታ ልማታዊ ካለው ወደ ልማት ወደ ብልጽግና እንዲያመራ ማድረግ ይችላል ማለት ዝምታ የሆነ ንቅናቄያችሁ ምናችሁ ወይ ወደፊት እንዲሄድ ያደርጋል ወይ ይገለዋል ወይ ፍትሃዊነትን ያሰፍናል ወይ ፍትሃዊነትን ያሰፍናል ወይ ትሩዝን ያቋቁማል ወይ ትሩዝን disinformation ሰባተኛው ፋክት is a weapon መሳሪያ ነው bad actors terrorists autocrats trolls use narrative leadership to manipulate and control so ያለ በጣም ጥሩ የሚባል ኮሙኒኬተር ካለን ማኒፕሌት የሚያደርጉ ሰዎች ክፍተቱን ይሞልታል እና ያለ አቅጣጫ ያለ ክላሪቲ ሚዲያ ጩኸት ነው የሚሆነው እና አመራር የማይሳተፍበት too much communication ወደ ዝብርቅርቅ ወደ ቀውስ ወደ ግርታና ወደ ተስፋ መቁረጥ ነው የሚወስደው እና በዛ ምክንያት አመራር ፎከስን አትኩረትን ኮሄረንስ መሰናሰልና የሞራል ግልጽነትን ሊፈጥር ይገባል በሜሴጂንግ ዘጠነኛው ሚኒንግ is a human need ሚኒንግ የሚባለው ነገር የሰው ልጅ አብዝቶ የሚፈልገው ነው ያለ ሚኒንግ የሰው ልጅ እንትን ማድረግ አይችልም ሰዎች የሚከተሉት እንዲመራቸው የሚፈልጉት ሚኒንግ ስታብሊሽ የሚያደርግላቸው ሚኒንግ ሜክ የሚያደርግ አመራር ነው ኢቭን ውሸትም ቢሆን ውሸትም ሚኒንግ ይሆናል እኛ ከሰነፍን ውሸት ሚኒንግ ይሆናል እና ናሬቲቭ ሊደርሺፕ የሚመልሳቸው በጣም ትልልቅ ጥያቄ አለ እኛ ማንን ምንድነው አሁን ወሳኙ ነገር አሁን ለምን ይሄ ሆነ ብላችሁ ጠይቁት ትክክለኛ ቀና ብልጽግና የሚያመጣ አመራር ሚኒንግ ስታብሊሽ ማድረግ ሲከብደው ፎልስ ፕሮፌትስ መድረኩን ይቆጣጠሩታል ማለት እያንዳንዱ ቀውስ የትርክትም ቀውስ ነው ኮቪድ-19 ቀውስ ነው ከዛ በኋላ ግን መካካዱ ግርታው አንቲ ሳይንስ ሬቶሪኩ የዛ ክራይሲስ ሆነ ክላይሜት ቼንጅ ቀውስ ነው ግን ፑር ኮሙኒኬሽን ፖለቲካል ፖላራይዜሽን ቀውስ ነው ፖለቲካል ቀውስ ነው ግን የሄዶ የናሬቲቭ እንትን ቀውስ ይሆናል in every crisis the narrative what is told and believed shapes outcome so እያንዳንዱ እንትን ላይ የናሬቲቭ ስታብሊሽ የሚደረገው ናሬቲቭ የሚነገረውና የሚታመነው ነገር ራሱ ቀውሱን ሄዶ ሼፕ ያደርገዋል ማለት ጠንካራ ሚዲያ ሊደርሺፕ በሌለበት ሁኔታ ዝምታ ግርታና የሳተ ውሳኔ ይበረታል
በጣም ጠቃሚ የሆኑ ሁኔታዎች ይረገጣሉ ተቋማት የማይታመኑ ይሆናሉ ማህበረሰብ ይንፈራቀቃል ይከፋፈላል ውጤታማ የሆነ ሚዲያ መራር ባለበት ሁኔታ ግን በቀውስ ወቅት ግልጽነት ይመጣል መሪዎች እውነትን ፍሬም ማድረግ ይችላሉ የፍትሃዊ ያለው ነገር ይስተካከላል በዛ ምክንያት መተማመንና አንድነት ይገነባል ትምምና ገነብ ይመነባል leadership without communication is unseen ያለ ኮሙኒኬሽን አመራርነት አይታይም communication without narrative is ungrounded narrative የለው አመራር እግሬ ረገጥ እግሬ ቆጣ አይሆንም እና narrative አመራር የሌለው ትርክት ደግሞ አደገኛ ነው ሚካኤል ማርጎሊስ የተናገረው ነገር አለ if you want to change a people change the stories they tell and the ones they believe ህዝቦች ሰዎችን ምናም መቀየር ከፈለክ የሚናገሩትን ታሪክና የሚያምኑትን ነገር አብረህ ቀይር to lead is to communicate is to craft the future lead ማድረግ ማለት communicate ማድረግ ነው communicate ማድረግ ደግሞ የመጻዩን ጊዜ ማዋለድ ነው so የሚዲያ ኮሙኒኬሽን እና ናሬቲቭ ሊደርሺፕ ቱል አይደሉም የሆነ መሳሪያዎች አይደሉም ፎርስስ ራሳቸው መንፈስ ያላቸው የሚንቀሳቀሱ ኃይሎች ናቸው ፎርስስ ናቸው የኡነት የሚኒንግ የሚሞሪና የሞመንተም መሰረተ ልማት ናቸው እና ያለ እነዚህ ምርጥ የሚባለው አመራርን ፌል ያደርጋል የጠንካራ የሚዲያ ኮሙኒኬሽን እና ናሬቲቭ ሊደርሺፕ ባለበት ሁኔታ ደግሞ ኢቨን ትንሿ ድምጽ ዓለምን የመቀየር እድል አላት ሶ ሚዲያ ኮሙኒኬሽን እና ሊደርሺፕ የማይታየው ኃይል ነው የማይታይ ሆኖ ግን ማህበረሰብን ንቅናቄንና ታሪክን ሼፕ የሚያደርገው ኃይል ነው እናም በዚህ ዓለም ውስጥ ናሬቲቭ ናሬሽንን ሚዲያ እና ኮሙኒኬሽን ሼፕ የሚያደርግ ዓለምን ሼፕ ያደርጋል ማለት